ይህ መልእክት የሚተላለፈው ከረታ ማህበረሰብ ነው። የዛሬው መልእክታችንን ልክ እንደወትሮው ኃያሉን አምላክ በማመስገን እንጀምራለን። ንጉሱን በማመስገን እንጀምራለን። የነገሮች ሁሉ የበላይ የሆነውን አምላክ በማመስገን እንጀምራለን። ባሪያዎቹ እጃቸውን አንስተው ሲለምኑት እጃቸውን በባዶ መሸኘት የሚያፍረው ወይም እጃቸውን በባዶ የማይሸኘው አምላክ ልመናቸውን ተቀብሎ የሚፈልጉትን ነገር ለሚያደርግላቸው የሆነው አምላክ ክብር ምስጋና እናቀርባለን። ለእስራኤል አምላክ ክብር ምስጋና እናቀርባለን። የእስራኤል አምላክ ማለት የፍትህ አምላክ ማለት ነው። ፍትህን የሚያስከብር ማለት ነው። ፍትሃዊ የሆነ አምላክ ማለት ነው። ፍትሃዊ የሆነ አምላክ ማለት ለማንም የማያዳላ ማለት ነው። ደረሰኝ ነው ደርሶኛል። አመሰግናለሁ። ቅድሙን ናቸዋለሁ። ፍትሃዊ አምላክ ማለት ነው። የአብርሃም አምላክ ማለት ነው። የይስሐቅ አምላክ ማለት ነው። የያዕቆብ አምላክ ማለት ነው። የሙሳ አምላክ ማለት ነው። የኢሳ አምላክ ማለት ነው። የመሐመድ አምላክ ማለት ነው። እንዲሁም የሌሎቹ ነቢያቶች የሆነ አምላክ ማለት ነው። የሳሌህ ህዝቦች አንድ ጊዜ አንተ ነቢይ ከሆንክ ትክክለኛ ነቢይ መሆንህን እንድታሳውቀን ወይም ነቢይ መሆንህን እንድናቅ ወይም ነቢይ ነኝ የምትል ከሆነ ከዚህ ከአለት ከድንጋዩ ውስጥ እዚህ በጣም ትልቅ ተራራ የምታክል ትልቅ የድንጋይ ነው እና አንድ ወጥ ድንጋይ ነው። ከዚህ ውስጥ የ10 ወር እርጉዝ የሆነች ግመል አውጣ፣ ያንን የምታረግ ከሆንክ ነቢይ ነህ ብለን እናምንሃለን አሉት። ነቢይ ነህ ብለን እናምንሃለን አሉት። የሳሌህ ነቢይ ሳሌህ የእሱ ህዝቦች ማለት ነው። ከዛ እሺ አለ። ታምናላችሁ? በእውነቱ ታምናላችሁ? አዎ ኦኬ። ፈጣሪ ለምኖ ፈጣሪ ተለምኖ እምቢ የማይለው አምላክ፣ ሁሉን ነገር ቻይ የሆነው አምላክ፣ ምን ተስኖት የሆነው አምላክ። ምን ተስኖት ማለት ምን ተስኖት ነው? ምንም ነገር የሚሳነው ነገር የለም። አምላክ ምንም የሚሳነው ነገር የለም። አንተ እመን እንጂ ለፈጣሪ ቀላል ነው። ልንመጣ ያሰብንበት አንድ ነገር አለ። እችን ተረት አዳምጧት። እችን ታሪክ ምን ይላል? ከዛ በኋላ ሳሌሕ አምላኪ ሆይ ከዚህ ድንጋይ ውስጥ ግመል ይፈልጋሉና የ10 ወር ግመል በጣም ትልቅ የሆነች የአካባቢውን ውሃ በአንዴ የሚጠጣ ዛትሚስ በፈረቃ ነው የሚጠጡት ማለት ነው። አንድ ቀን እሷ ትጠጣለች፣ አንድ ቀን አካባቢው ህዝብ ይጠጣል። የዛን ያክል በጣም ትልቅ የሆነች ግመል አውጣልን ብለዋልና አውጣላቸው አለ። አወጣላቸው ፈጣሪ። ግመሏ ያንን ድንጋይ ሰብራ ወጥታ ኢትሚንስ እናቷ ድንጋይ የሆነች ትልቅ የግመል የ10 ወር እርጉዝ ግመል ወጣች። ምንድን ነው ያደረጉት? እንደማመን ድናይ እንትን አደረጉና they denied instead of to believe to come back to God, so they denied and then አሳደው ገደሏት ይላል። ልጇም የ10 ወር እርጉዝ የነበረች ተወልዳ ኦልሬዲ ትሮጥ ነበር እና እናቷን ደም በደም መሆን ስለማስታይ እሷም ሮጠች ወደ ተራራ ላይ 3 ጊዜ ጮኸች ይችላል። ከዛ በኋላ ሳሌሕ አያቸው። ግመሏን አርደው ስጋውን እየተከፋፈሉ ነው። አንድ መልእክት ብቻ ነው የመጣለት ለሳሌሕ። ለህዝቦች ንገራቸው፣ የቀራቸው 3 ቀን ብቻ ነው። በዚህ 3 ቀን ውስጥ የዚችን የግመሏን ስጋ በልተው መጨረስ አለባቸው። ከ3 ቀን በኋላ የሉም፣ እነሱ የሉም። that means they are not alive። አሾፉበት እንደገና በዛ 3 ቀን ውስጥ ማለት ነው። 3 ቀን ትላለህ እንደ ደግሞ አንተ ብለው አሾፉበት። ግን ያቺ 3 ቀን ስታልቅ እነዛ የሰማይ ስባሪ የሚያካክሉ የሳሌሕ ህዝቦች በጣም ከትልቅነታቸው የተነሳ ትልቅ ዛፍ በአንድ እጃቸው እንደዚህ ገንጥለው ከስር ከነ ስሩ ገንጥለው ያነሱ ነበር ይባላል። that means በጣም የዛን ያክል በጣም ግዙፍ ናቸው። በጣም ግዙፍ ነው። የእነዛን አምላክ በአንድ ጩኸት በአንድ መቅሰፍት ሁሉንም አረገፋቸው። ሳሌሕና ያመኑት ከሱ ጋር ሲቀሩ ሌሎቹ እንዳለ አለቁ ይላል ታሪኩ። ዛሬ በሳውዲ አረቢያ ውስጥ አለ ያ ታሪክ እዛ አለ። ይሄ ምን ለማለት ፈልገን ነው? አንዳንድ ጊዜ ኃያሉ አምላክ ተጠይቆ እምቢ አይልም። ባሮቹ ከጠየቁት እምቢ አይልም። ባለፈው ዕለት አንድ የሆነ ነገር አስቀምጠን ነበር። 1/4 የሚሆነውን ኃይላችን እንጠቀማለን ብለን አሁን ነው ትዝ ያለን። እኛ ቪዲዮውን ያስቀመጥነው በ2026 ጁላይ 21 ላይ ነው።
ሰይፉ ደረሰኝ። አንድ ጊዜ ልጨርስ። 2026 ጁላይ 21 ላይ እናስቀመጥነው፣ ግን ጁላይ 20 ላይ ነው ያንን መያዝ ያለባቸው። ሰኞ ነበረ ጁላይ 20 አሁን ያየ ነው ካላንደሩን። ስለዚህ አሁን ደግሞ ኦገስት 20 ነው 2026 ኦገስት 17 ነው አሁን ያለ ነው። ኦገስት 17 ነው። ዛሬ እኩለ ሌሊት ላይ ያልቃል ማለት ነው። እንግዲህ በዛ መካከል የነበረውን መቅሰፍት ፈጣሪ የላከባችሁ መቅሰፍት እዩትና ካልኩሌት ታደርጋላችሁ። ሌላውን ችግር የለውም። ይሄንን ስንል እንግዲህ እንድታውቁት ነው። ምንድን ነበር ያልነው? እኛ ሀ ብለን ስንገባ እዚህ ነገር ውስጥ፣ ምክንያቱም እናንተ ባታስቀይሙን ኑሮ እኛ እዚህ ነገር ውስጥ አንገባም ነበር። እመኑን፣ ላለፉት 3 ዓመት አንጀታችን ባይቆሰል ኑሮ፣ አንጀታችን ባያር ኑሮ፣ ምክንያቱም ነጭ ብንሆን ልታደርሱት የማትችሉትን ነገር እኛ ላይ ስላደረሳችሁ በዚህ የተነሳ ነው አምላክን ለምነን ብዙ መከራ እና ችግር፣ ለዛውም ይሄ ብቻ አይደለም ውርደት እንዲመጣ ያደረገ። ምክንያቱም አስጠንቅቀናችኋል፣ በዚህ ከቀጠላችሁ ውድቀታችሁ ይፋጠናል ብለናችሁ ነበር። የዛሬ 2 ዓመት ነው 3 ዓመት አካባቢ። ይሄን እንዳውም በምሳሌ ስንነገር ትልቁ ተራራ የተሰራው ከአፈርና ከጠጠር ነው፣ እያንዳንዱን ፒስ ባይ ፒስ ስታነሳው ፍላት ነው የሚሆነው ብለን ነግረናችሁ ነበር። እኛ እዚህ ስራ ውስጥ ስንገባ ሀ ብለን ምንድን ያልነው? ይህንን ዛፍ ለዚህ ዘመን ያክል ቅጠሉንም ቅርንጫፉንም ግንዱንም አረንጓዴ አድርጎ ያቆመው ምንድን ነው ለዚህ ዘመን ያክል ብለን ነው ውስጥ አጥንተን የገባ ነው። that means that tree is done። ገባችሁ ምን እንደምል? ይሄንን የምናደርገው ለጠላቶቻችሁ ፌቨር ለማድረግ አይደለም፣ ሲሳይ ለማድረግ አይደለም ነው። እኛ ያው ነው አሁን እንደምንላችሁ ነው። እንግዲህ ምንም ማድረግ አይቻልም። ግን ዋናው ነገር ምንድን ነው? ቶሎ ብላችሁ ከነቃችሁ ይቅርታ መጠየቅ አለባችሁ። ምክንያቱም እየወሰድናችሁ ያለው መንገዱ በጣም ከባድ ነው። ሰይፉ አይ ቲንክ እዚህ አካባቢ እንትኖች አሉ፣ ይሄ ጌት ኪፐሮች አሉ፣ በተኛ አንደር ከቨር ኤጀንቶች አሉ። ከቅድም ጀምሮ መልእክት ይልካሉ፣ የኛ ኃይሎች መልእክት ይልካሉ። እና ለዚህ ነው እንግዲህ አሁን ያለን ስራ ዋናው ያው ከውጭ ወደ ቤት ለማስገባት ነው። እሱን እየተሳካልን ነው ብለን እንገምታለን። ትንሽ ጊዜ ይፈልጋል። በሬው ተጥሎ እየተንፈራፈረ ነው፣ 2 እግር ታስሮ እስከሚታረድ ማለት ነው። ነግረናችሁ ነበር ባለፈው ዕለትም። ከታረደም በኋላም ይንፈራገጣል ሩሁ እስከሚወጣ። በዛ ላይ አልደረሰም ገና ነው። ግን ዋናው ነገር ይሄ ነው። እንደኛ አይነት ባሪያዎችን፣ የፈጣሪ ባሪያዎችን እመኑን፣ ከነካችሁ እዳው በጣም ከባድ ነው የሚከፈለው እዳ። እኛ ቦታ ላይ ካልሆናችሁ አታቁትም። እመኑን አታቁትም ምን እያወራ እንዳለን። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው።